አሜሪካ የኩራት ዘመኗ ያከተመ መስሏል። ትራምፕ ክፉኛ ተደቁሰዋል። አሜሪካ ትኩራራበት የነበረው ኃይሏ ተገፏል። ከገባችበት ከበባም መውጣት ተስኗታል። ዓለም አሜሪካ ላይ ተነስቶባታል። ዶላር ክፉኛ ቁልቁል እየተምዘገዘገ ይገኛል። በአንድ ወቅት ይፈራ የነበረው የአሜሪካ ማዕቀብ አሁን ላይ ከሚዲያ ዛቻነት አልሻገር ብሎ እርባና ቢስ ሆኖባታል። ኢራን ደግሞ ለዓለም መማሪያ ሆናለች። ኢራን አሜሪካንን ሞጫ ሳጥታ በማዕቀብ ትጎዳ በተባለው አሜሪካ ላይ ጉልበታዋን እያሳየች ትገኛለች። ትራምፕ የደረሰባቸው ምትና አሜሪካ ላይ የተደረገው ከበባ በትንታኔያችን በሰፊው እንዳስሰዋለን። ቻናሉን ሰብስክራይብ በማድረግ እይታዎትን እንዲጀምሩ በአክብሮት እንጋብዛለን። ቪዲዮ ላይክ ማድረግም ቀዳሚ ሆኑ። ወደ ዝርዝሩ ገባን። ቻይና በአሜሪካ የኢኮኖሚ ኃይል ላይ ከባድ ድብደባ ሰንዝራለች። የቤጂንግ የንግድ ሚኒስቴር በታሪኩ ለመጀመሪያ ጊዜ የእገዳ ሕጎችን በመጠቀም መደበኛ ትዕዛዝ አውጥቷል። ታዲያ ይህ ትዕዛዝ ማንኛውም የቻይና ተቋማት የኢራንን ድፍድፍ ዘይት ወደ ሀገር በማስገባት የተከሰሱ 5 ቁልፍ የነዳጅ ማጣሪያዎችን ኢላማ ያደረጉ የአሜሪካ ማዕቀቦችን እንዲጥሱ እንዳይተገብሩ ወይም ደግሞ ተገዢ እንዳይሆኑ በግልጽ አዟል። ታዲያ ይህ እርምጃ ተራ ዲፕሎማሲያዊ ተቃውሞ አይደለም። ከሁለተኛው የዓለም ጦርነት በኋላ ለተገነባው የአሜሪካ የበላይነት መሰረት የሆነውን የዶላር ኃይልና የአሜሪካ ሕጎች ከራሷ ግዛት ውጪ ያላቸውን ተፈጻሚነት በቀጥታ በሕግ የሚገዳደር ተግባር ነው። ላለፉት 10 ዓመታት በአሜሪካ ልዩ ጥንቃቄ የሚደረግባቸው ዜጎችና ተቋማት ዝርዝር ውስጥ መካተታቸው በዓለም ዙሪያ ለሚገኙ ተቋማት የህልውና ማብቂያ ተደርጎ ይወሰድ ነበር። ባንኮች ሂሳባቸውን ይዘጉ ነበር። የመድን ሰጪዎች ውሎችን ይሰረዙ ነበር። ላኪዎች የመርከብ መስመሮቻቸውን ይቀይሩ ነበር። መላው የዓለም ንግድ ይናወጥም ነበር። አሁን ግን የዓለም ሁለተኛዋ ግዙፍ ኢኮኖሚና ቀዳሚዋ የነዳጅ አስመጪ ሀገር ዋሽንግተን የምታወጣቸው ሕጎች በእሷ ግዛት ውስጥ ከእንግዲህ ተፈጻሚነት እንደሌላቸው እያወጀች ትገኛለች። ይህ ግጭት በቀጥታ የሚመነጨው ከትራምፕ አስተዳደር ጠንካራ ኢኮኖሚ ቁጣ ካሉት እንቅስቃሴ አንጻር ነው። የአሜሪካ ግምጃ ቤት ሚኒስቴር ሄንግሊ ሲናገሩ በቢሊዮን የሚቆጠር ዶላር የሚያወጣ የኢራን ድፍድፍ ዘይት አጣርቷል በሚል ማዕቀብ ጥሎበታል። ከዚህ በተጨማሪ ወደ 40 የሚጠጉ ሻዶ ፍሊት ድብቅ መርከቦችና ኦፕሬተሮች ላይ እርምጃ ተወስዷል። የዚህ እርምጃ ግብ ግልጽ ነበረም። በክልል ውስጥ እየታየ ካለው ከፍተኛ ውጥረት፣ ከሆርሙዝ ሰርጥ መስተጓጎልና ከቅርብ ጊዜ ግጭቶች ጋር ተያይዞ ለኢራን ወታደራዊ ኃይል ለተላላኪዎቿና የኒውክሌር ምኞቷ የሚውለውን የገቢ ምንጭ ማድረቅ ነው። የአሜሪካ ባለስልጣናት የግምጃ ቤት ሚኒስትሩን ስኮት ቤስተን ጨምሮ እነዚህ እርምጃዎች ኢራን የምታደርገውን ቀጠናዊ መረጋጋት ማናጋት ተግባር ለመግታትና ወሳኝ እንደሆኑ የሚታመንባቸው ናቸው። በሻንግዶንግ ግዛት ውስጥ የሚገኙት እነዚሁ ቲፕቶ የተሰኙ ማጣሪያዎች ለኢራን የነዳጅ ኤክስፐርቶች ዋነኛ የንግድ መስመር ሆነዋል። ቻይና ከኢራን በባህር የሚላከውን ነዳጅ አብዛኛውን ማለትም ብዙውን ጊዜ ከ80 እስከ 90% የሚሆነውን ትገዛለች። ይህም በቅርብ ጊዜያት ውስጥ ወደ 1.4 ሚሊዮን በርሜል ወይም ደግሞ ከዚያ በላይ ደርሷል። እነዚህ ትናንሽ ገለልተኛ ማጣሪያዎች ክፍያዎችን በዩዋን በመፈጸም ከመርከብ ወደ መርከብ ማስተላለፍ ዘዴዎችን በመጠቀም የውሸት ሰነዶችን ማዘጋጀትና የሌላ ሀገር ባንዲራዎችን በመጠቀም የምዕራባውያንን ማዕቀብ ቢኖሩም የነዳጅ ፍሰቱ እንዳይቋረጥ ሲያደርጉ ቆይተዋል። ሆኖም የቻይና ምላሽ ከዚህ ቀደም ተሰምቶ የማይታወቅ ነበር። የቻይና ንግድ ሚኒስቴር የአሜሪካ ማዕቀቦች ዓለም አቀፍ ሕግን የጣሱና ረዥም እጅ ያለው የሕግ ስልጣን ናቸው ሲሉ አውግዘዋል። ኩባንያዎቹ ከሀገር ውስጥ የሚከላከልና ዋሽንግተን በሚታዘዝ ማንኛውም የቻይና ተቋም ላይ የሕግ አደጋ የሚጋርጥ የማገጃ ትዕዛዝ አውጥቷል። ይህም በ2021 የወጣው የቻይና ማገጃ ሕግ እንዲህ ባለ ከፍተኛ የፖለቲካ ውጥረት ውስጥ ሲሰራበት የመጀመሪያው ሲሆን ይህም አዲስ የመቋቋም ዘመን መጀመሩን ያበስራል። የዚህን ለውጥ ስፋት ለመረዳት ደግሞ የአሜሪካ ማዕቀቦች የነበራቸውን ታሪካዊ በላይነት መገንዘብ ያስፈልጋል። እንደ አውሮፓውያን ዘመን ቀመር 1979 የኢራን አብዮትና የዲፕሎማቶች መታገት ቀውስ ጀምሮ ዋሽንግተን በቴህራን ላይ የተራቀቁ እርምጃዎችን በየደረጃው ስትጭን ቆይታለች። የንግድ ማዕቀቦች፣ የሀብት እገዳዎች፣ በውጭ ኩባንያዎች ላይ የሚጣሉ ሁለተኛ ደረጃ ማዕቀቦችና ከዓለም አቀፍ የገንዘብ ማስተላለፊያ ስዊፍት ማግለል ይገኙበታል። እነዚህ መሳሪያዎች ከ9/11 በኋላ እንዲሁም በ2000ዎቹ የኒውክሌር ውዝግብ ወቅት ከፍተኛ ደረጃ ላይ ደርሰዋል። የ2015ቱ የኒውክሌር ስምምነት ግፊቱ ለጊዜው ቢያቃልለውም የኢራን የነዳጅ ኤክስፖርት ምንዛሪና እንዲሁም ኢኮኖሚ በእጅጉ አሽመድምደውት ነበረ። ይህ ኃይል የመነጨው ከዶላር የበላይነት ነበር። ዶላር ለዓለም አቀፍ የነዳጅ ንግድ፣ ለውጭ ምንዛሪ ክምችትና ለፋይናንስ ተመራጭ መገበያያ ነው።
የአሜሪካ ገበያን ባንኮችና እንዲሁም ቴክኖሎጂዎችን የማግኘት እድል ማጣትም ለማንኛውም አካል ቀላል አይደለም። አንድ ነጠላ የአሜሪካ ማዕቀብ በመላው የንግድ ሰንሰለት ላይ ተጽዕኖ ማሳደር ትልልቅ አገራት እንኳን ማስፈራራት ይችላል። አሁን ግን ያ ዘመን ያከተመ መስሏል። የቻይና ማገጃ ትዕዛዝ ይህ ስርዓት እየተሽከረከረና እንዲሁም ደግሞ ከጊዜ ጊዜ የማሽቆልቆል ሂደት ላይ እንደተጋረጠበት ያሳያል። የቻይናን የማጣራት አቅም አንድ ሰራተኛ የሚወክሉትን እነዚህ ማጣሪያዎች መጠቀም ቤጂንግ ለኢኮኖሚያ ደህንነቷ ወሳኝ የሆነውን የቅናሽ ዋጋ ነዳጅ ፍሰት መረጋገጡን እያረጋገጠች ትገኛለች። ይህ እምቢተኛነት ከድብቅ መርከቦች ፈጠራና በዶላር ካልሆኑ ክፍያዎች ጋር ተዳምሮ ኢራን የማዕቀብ እገዳዎች ቢኖርባትም ኤክስፖርቷን እንድትቀጥል አስችሏታል። ምንም እንኳን የኤክስፖርት መጠኑ እንደ ማዕቀብ አፈጻጸም ጥንካሬ ቢለያይም የህይወት መስመሩ ግን አልተቋረጠም። ይህ ክስተት የዓለም ስርዓት ወደ ብዙ የኃይል ማዕከላት እየተቀየረ መሆኑን የሚያሳይ ምልክት ነው። በዩክሬን ጦርነት ምክንያት ከባድ ማዕቀብ የተጣለባት ሩሲያ ተመሳሳይ መረቦችን በመጠቀም የኃይል አቅርቦቱን ወደ እስያ አዙራለች። ኢራን እና ሰሜን ኮሪያ ማዕቀብን የማለፍ ልምዶቻቸውን ይጋራሉ። ይህ በቻይና ፍላጎት፣ በዩዋን የገንዘብ ድጋፍና በአማራጭ የሎጂስቲክስ መንገዶች ላይ ተመስርቶ እያደገ ይገኛል። የብሪክስ መስፋፋት አሁን ኢራንን ማካተቱ ዲፕሎማሲያዊ ጥበቃን ከመስጠቱ በላይ በሀገር ውስጥ ምንዛሪ መነገድን፣ የቻይና CIPS እንዲሁም ደግሞ ሌሎች አማራጭ ክፍያ መንገዶችን በመሞከር የዶላርን የበላይነት ለመቀነስ እየሰራ ነው። ይህ የኢኮኖሚ ግጭት ጥልቅ የተባለ ወታደራዊ አንድምታዎች አሉት። ማዕቀቦች የታሰቡት ተቃዋሚዎች የጦርነት አቅማቸውን በቀጥታ ጦርነት ውስጥ ሳይገቡ እንዲያጡ ለማድረግ ነው። ቻይና የኢራን ገቢ እንዲቀጥል በማድረግ በመካከለኛው ምስራቅና ከዚያ በኋላ ለአሜሪካን የሚገዳደረውን ህብረት ቁልፍ አጋር በተዘዋዋሪ እያጠናከረች ትገኛለች። በቅርቡ በብሪክስ ፕላስ ጥላ ስር የተካሄደው የጋራ የኃይል ልምምዶች ቻይና፣ ሩሲያና ኢራን እንዲሁም ደቡብ አፍሪካን ያሳተፉ ለኃይል ደህንነት ወሳኝ የሆኑ የባህር ክልሎች ውስጥ እያደገ የመጣውን ትብብር ያሳያሉ። ምንም እንኳን ይህ መደበኛ ወታደራዊ ጥምረት ባይሆንም እነዚህ ልምምዶች የባህር መስመሮችን በመጠቀምና ተጽዕኖ በማሳደር ረገድ ቅንጅት እንዳለ ያሳያሉ። የቻይና ዘመናዊ የባህር ኃይል፣ የሩሲያ በጦርነት የተፈተነ ኃይልና የኢራን ያልተመጣጠነ ወታደራዊ አቅም በፋርስ ባሕረ ሰላጤ ውስጥ ጠንካራ የመከላከያ ግንባርን እየፈጠሩ ነው። ለአሜሪካ ይህ ሁኔታ ወታደራዊ ኃይሏን ለማሰማራት እንቅፋት ፈጥሮባታል። ማዕቀቦች ጥርሳቸውን ካጡና እንዲሁም የተቃዋሚ ሀገራት ኢኮኖሚ ጠንካራ ሆኖ ከቀጠለ እንደ ኦከስ እና ኳድ ያሉ ጥምረቶች እንዲሁም የጦር ሰፈሮችን መጠገን ዋጋው እየናረ ይሄዳል። የፔንታገን መሪዎች ኢኮኖሚያዊ ጫና፣ ይህም ተመራጭ የግራጫ ቀጠና ግሬ ዞን መሳሪያዎች ነው። በተቀናጀ ሁኔታ የመከላከል እርምጃ የሚገጥመውን ዓለም መጋፈጥ ይኖርባቸዋል። ቀጠናዊ እንቅስቃሴውም አደጋውን ያባብሰዋል። አብዛኛው የዓለም ነዳጅ በሚያልፍበት በሆርሙዝ ስትሬት ላይ የታዩት ጊዜያዊ እገዳዎችና መስተጓጉሎች ለዚህ ማሳያ ናቸው። በከፍተኛ ሁኔታ መካከለኛው ምስራቅ ነዳጅ ላይ የምትደገፈው ቻይና ለመረጋጋትና ለአቅርቦት አማራጮች ቅድሚያ ብትሰጥም ከኢራን ጋር የምታደርገው ግንኙነት ግን ከምዕራባውያን ጫና ይልቅ ለራሷ ስልታዊ ነጻነት ዋጋ እንደምትሰጥ ያረጋግጣል። በዚህ እጅግ አስገራሚ የጂኦፖለቲካዊ ትዕይንትና ግብግብ እምብርት ላይ የሚገኘው የአሜሪካ ዶላር ለረዥም ዘመናት የነበረው የማይናወጥ የኃይልና የሉዓላዊነት ደረጃ ነው። ዶላር ለረዥም ጊዜ የአሜሪካ መንግስት ከመጠን ያለፈ ልዩ መብት በማጎናጸፍ አገሪቱ ዝቅተኛ ወለድ ብድር እንድታገኝ በማዕቀቦችና እንዲሁም ፖለቲካዊ መሳሪያን የግፊት ማሳደሪያ እንድትጠቀም እንዲሁም ከገንዘብ ህትመት የሚገኘው ትርፍን በብቸኝነት እንድትቆጣጠር አስችሏታል። ሆኖም ግን በአሁኑ ወቅት ላይ ይህ መገበያያ ገንዘብ እንደ ወታደራዊ መሳሪያ በስፋት ጥቅም ላይ መዋሉ ሌሎች ሀገራት የመከላከያ እርምጃዎችን እንዲወስዱና አማራጭ መንገዶችን እንዲፈልጉ ቀስቅሷቸዋል። ለዚህ እንደ ማሳያ የሚሆነው በሩሲያና በቻይና መካከል የሚካሄደው የንግድ ልውውጥ በአሁኑ ወቅት ላይ ከ90 ከመቶ በላይ የሚሆነው በሁለቱ ሀገራት ብሔራዊ መገበያያ ገንዘቦች አማካኝነት የሚከናወን መሆኑ ነው። ይህ የዶላርን የንግድ መረብ የበላይነትን በእጅጉ የሚገዳደር ይሆናል። በተጨማሪም ከኢራንና ከሌሎችም ሀገራት ጋር የሚደረጉ የነዳጅ ግብይቶች በቻይና ገንዘብ ምንዛሪ ዩዋን አማካኝነት በከፍተኛ ሁኔታ እየተስፋፉ ይገኛሉ። በተጨማሪም ከኢራንና ከሌሎችም ሀገራት ጋር የሚደረጉ የነዳጅ ግብይቶች በቻይና የገንዘብ ምንዛሪ ዩዋን አማካኝነት በከፍተኛ ሁኔታ እየተስፋፉ ይገኛሉ። የተለያዩ ሀገራት ብሔራዊ ባንኮችም የውጭ ምንዛሪ ክምችቶቻቸውን ከዶላር በማውጣት ወደ ወርቅና ወደ ሌሎችም አማራጮች የሀብት ማከማቻ መንገዶች እያዞሩ ይገኛሉ። ምንም እንኳን ዶላር አሁን ላይ በዓለም አቀፍ የውጭ ምንዛሪ ክምችትና በንግድ ክፍያ ሰነዶች ላይ ከ50 እስከ 60 በመቶ የሚሆነውን ድርሻ በመያዝ የበላይነቱን ቢቀጥልም
በዙፋኑ ላይ ግን ግልጽ የሆኑ ስንጥቆችና መሸርሸሮች መታየት ጀምረዋል። ማዕቀቦችና የገንዘብ ኃይልን ከመጠን በላይ መጠቀም ውሎ አድሮ አጸፋዊ ምላሹን ማስከተሉ የማይቀር ነው። በአንድ ወቅት ያለ አሜሪካ መመሪያዎች እጅ ይሰጡ የነበሩ ሀገራት አሁን ላይ የራሳቸውን ትይዩ መስመሮችና ስርዓቶች መገንባት ላይ ይገኛሉ። ከነዚህ መካከል የብሪክስ የክፍያ ስርዓት ሀሳቦች፣ የሸቀጥ በሸቀጥ ልውውጥ ስምምነቶች፣ የክሪፕቶ ምንዛሪ ሙከራዎችና ቀጠናዊ የገንዘብ ማካካሻ ስርዓቶች ይገኙበታል። የቻይና ትዕዛዝ በዓለም አቀፍ ደረጃ የሚንቀሳቀሱ ባንኮችን እጅግ አስቸጋሪ ሁኔታ ውስጥ ከቷቸዋል። እነዚህ ባንኮች ወይም ደግሞ የአሜሪካን የጥቁር መዝገብ በማክበር ከቻይና መንግስት የሚወጣባቸውን ከፍተኛ ቅጣት መቀበል አለም የቻይና ትዕዛዝ መከተል ከአሜሪካ ፋይናንስ ስርዓት ጋር መጋጨት ይኖርባቸዋል። ይህ የህግ መከፋፈል በዓለም አቀፍ የፋይናንስ ስርዓት ላይ መበታተን እየፈጠረ ነው። ይህም የንግድ እንቅስቃሴዎችን ወጪና ውስብስብነት በከፍተኛ ሁኔታ እንዲጨምር አድርጎታል። ባለሙያዎች እንደሚጠቁሙት ከሆነም እዚህ ጋር አንድ አስገራሚ ተቃርኖ ይታያል። ማዕቀቦች ኢላማ በተደረጉ ሀገራት ላይ ስቃይንና ጫናን ቢፈጥሩም በሌላ በኩል ግን ማዕቀቦች ሊከላከሉት የሚፈልጉት ከዶላር የመራቅ ሂደት በከፍተኛ ፍጥነት እንዲፋጠን ያደረጉ ይገኛሉ። የሩሲያ የጦርነት ኢኮኖሚ ከሁኔታዎች ጋር ራሱ ማላመድ ችሏል። ኢራን በተጣለባት ጫና ውስጥ መቆየት የቻለች ሲሆን ቻይና ደግሞ ቁልፍ የሆኑ የኢኮኖሚ ዘርፎችን ከአሜሪካ ተጽዕኖ ለመጠበቅ የሚያስችል ከለላ እየገነባች ነው። በተለይም የአሜሪካ ፋይናንስ ስርዓት ላይ ያላቸው ግንኙነት አናሳ የሆኑ ትናንሽ ነዳጅ ማጣሪያዎችም ትላልቅ የተባሉ የመንግስት ኩባንያዎችን ሊጋፈጡ የሚፈልጉትን አደጋ በመውሰድ የንግድ እንቅስቃሴዎች እንዲቀጥሉ እያደረጉ ይገኛሉ። ይህ የቻይና እርምጃ በመላው ዓለም ከፍተኛ የሆነ ድንጋጤ ሞገድ ፈጥሯል። የኃይል ዘርፍ ተንታኞች የነዳጅ ፍሰቱን በቅርቡ እየተከታተሉ ይገኛሉ። ምክንያቱም ማንኛውም ቀጣይነት ያለው የቻይና እምቢተኛነት የኢራንን የገቢ ምንጭን ሊያረጋጋውና በአቅርቦት እርግጠኛነት በሌለበት በዚህ ወቅት ላይ በዓለም አቀፍ ነዳጅ ዋጋ ተጽዕኖ ሊያሳድር ይችላል። ገበያዎችም ይህኑ እየጨመረ የመጣውን ጂኦፖለቲካዊ ስጋት ግምት ውስጥ በማስገባት ዋጋ ማስተካከያዎችን እያደረጉ ነው። የአሜሪካ ወዳጆችና አጋሮችም ከባድ የውሳኔ አጣብቂኝ ውስጥ ወድቀዋል። የአውሮፓ ሀገራት በበኩላቸው የአሜሪካን ሁለተኛ ደረጃ ማዕቀቦች በመፍራትና በሌላ በኩል ደግሞ የተረጋጋ የኃይል አቅርቦት ፍላጎታቸውን ለማሟላት በሚያደርጉት ጥረት መካከል ጥንቃቄ የተሞላበት ጉዞ ያደረጉ ነው። ሌላዋ የሩሲያና የኢራን የቅናሽ ነዳጅ ዋነኛ ገዢ የሆነችው ህንድ ይህን ሁኔታ በትልቅ ፍላጎትና በትኩረት እየተከታተለች ትገኛለች። የባህረ ሰላጤው ሀገራት ደግሞ በዋሽንግተንና በቤጂንግ እንዲሁም በቴህራን መካከል ያለው ግንኙነትን ለማመጣጠን እየጣሩ ነው። በቤጂንግ በኩል ይህ ትዕዛዝ የሀገሪቱ ሉዓላዊነትና ብሔራዊ ኩባንያዎችን የሚጠብቅ መሳሪያ ተደርጎ የሚወሰድ ሲሆን ከፍተኛ ደረጃ ካላቸው ዲፕሎማሲያዊ ግንኙነቶች በፊት የሀገሪቱን ጥንካሬ ለማሳየት ታስቦ የተደረገ ነው። ለዋሽንግተን ይህ ደግሞ ሁኔታው በብዙ ኃይል ዋልታዎች በተከፋፈለችው የዛሬው ዓለም ውስጥ የራሷን ህጎች ለማስከበር ምን ያህል ፈታኝ እየሆነባት እንደመጣ ማሳያ ነው። አንድ ወገን ብቻ የሚጠላቸው ማዕቀቦች በሌላ ወገን እምቢተኛነት የሚያስተባብሩ ግንባሮች እንዲፈጠሩበት በር የከፈቱ ይገኛሉ። ታዲያ ይህ ሁኔታ ቀደም ሲል በታሪክ የታዩትን የኃይል ሽግግሮች ያስታውሰናል። የታላቋ ብሪታንያ የባህር ኃይልና የፋይናንስ የበላይነት በሌሎች ተገዳዳሪዎች መነሳሳትና እንዲሁም የአቅም መበታተን ምክንያት እየቀነሰ መምጣቱ ይታወሳል። ከአውሮፓውያኑ 1945 በኋላ የተገነባው የአሜሪካ መሪነት ስርዓትም የብሬተን ውድስ ስምምነት ወታደራዊ ጥረቶችና የዶላር ማዕከላዊነት ከዚህ ቀደም ታይቶ የማይታወቅ የብልጽግናና ደህንነት ቢያመጣም አሁን ላይ ግን የዓለም አቀፋዊነት መሳሪያዎች ተጠቅመው በሚገዳደሩት ኃይላት ፊት ቆሟል። በኢራን ላይ ጣሉ ማዕቀቦች ታሪክ እንደሚያሳየው ከሆነ እነዚህ እርምጃዎች ራሳቸው የሆነ ገደብ አላቸው። ለብዙ አስርት ዓመታት ከፍተኛ ጫና ቢደረግባቸውም ቴህራን የራሷን የልማት ፕሮግራሞች ወደፊት ገፍታበታለች። አዳዲስ አጋርነቶችን መስርታለች። እንዲሁም ማዕቀቦችን በማለፍ በህይወት ማቆየት ትችላለች። ከፍተኛ ግፊት የተሰኘው ዘመቻ በኢራን ላይ ከፍተኛ የኢኮኖሚ ቀውስ ቢፈጥርም አገሪቱ በመሰረታዊ ጉዳዮች ላይ ያላትን አቋም ግን ሊያስቀይራት አልቻለም። ይልቁንም ለዓመታት ተሞክረው የዳበሩት ማዕቀብና የማለፊያ ስልቶቹ ዛሬ ላይ ይበልጥ ጠንካራና ውጤታማ ሆነው ተገኝተዋል። ወደፊት ከሚከተሉት ሁኔታዎች አንዱ ሊከሰት ይችላል። በዋሽንግተንና በቻይና ባንኮች ላይ ሰፋ ያሉ ሁለተኛ ደረጃ ማዕቀቦች በመጣል ግፊቱን ልታጠናክር ትችላለች። ነገር ግን ይህ እርምጃ የዓለም ገበያ ሊያናጋና የአጸፋ እርምጃዎችን ሊቀሰቅስ ይችላል። በሌላ በኩል ደግሞ ዲፕሎማሲያዊ መፍትሄዎችን በመፈለግ የተወሰኑ ስምምነቶች ለማድረግ ጥረት ሊደረግ ይችላል። ቤጂንግ ደግሞ የዩዋን ንግድ ልውውጥንና የብሪክስ አሰራሮችን ማስፋፋቷን መቀጠሏ አይቀሬ ነው። ወታደራዊ ስትራቴጂ አውጪዎች የኢኮኖሚ ጥንካሬና የመቋቋም አቅም በእቅዶቻቸው ውስጥ ማካተት ይኖርባቸዋል። የወታደራዊ ልምዶች አሁን ላይ ከቀጥታ ጦርነት ጎን ለጎን ማዕቀቦችን የማለፍ ስልቶችን እያሳሉ ይገኛሉ። ይህ ብቻ አይደለም። እንደ ኔቶ ወይም ደግሞ
የኢንዶ ፓሲፊክ አጋርነቶች ላይ ያሉ ጥምረቶችም ተገዳዳሪዎቻቸው ለመቋቋም የኢኮኖሚ ምሰሶችን መገንባት ሊያስፈልጋቸው ይችላል። ይህ የቻይና ደፋር እርምጃ የአሜሪካ ኃይል በአንድ ጀንበር ይጥላል ማለት አይደለም። አሜሪካ አሁን ድረስ ተወዳዳሪ የሌለው ወታደራዊ አቅም፣ የቴክኖሎጂ የበላይነትና ሰፊ አጋርነት መረብ እንዲሁም ጥልቅ የፋይናንስ መሰረት አላት። የዶላር የበላይነትም በቀላሉ የሚፈርስ አይደለም። ሆኖም ግን ይህ ክስተት አንድ የማይካድ እውነታን በግልጽ አሳይቷል። እሱም ያለምንም ተቃውሞ መመሪያዎችን በአንድ ወገን ብቻ የመጫኛ ዘመን ማክተሙን ነው። ዋነኛው የዓለም ኢኮኖሚያዊ አንቀሳቃሽ ሀገራት በአንድ ወቅት ላይ እንደ ዓለም አቀፍ ደንብ ተቀብሏቸው የነበሩትን ሕጎች አሁን ላይ በይፋ እየተገዳደሯቸው ይገኛሉ። ለአሜሪካ መመሪያዎች ተገዢ መሆን ከእንግዲህ በራሱ የሚከናወን ሂደት አይደለም። ይልቁኑ በመደራደርና በማለፍ ወይም ደግሞ መሰረታዊ ጥቅም ሲጋጩ ውድቅ በማድረግ የሚተካ እየሆነ መጥቷል። ከቤጂንግ እስከ ኒው ዴልሂ፣ ከሞስኮ እንዲሁም ደግሞ ሌሎች የሀገራትን ዋና ከተሞች የሚወስኑ ውሳኔዎችም በኃይል ደህንነትና በንግድ መረብ ጥንካሬ እንዲሁም ስትራቴጂ ነጻነት ላይ የተመሰረቱ ናቸው። ይህ የብዙ ኃይል ማዕከላት ያሉበት ዓለም አቀፍ እውነታ የተራረቀቀ የአመራር ጥበብን ይጠይቃል። ማዕቀቦች በብዙ ወገኖች የታገዙና በግልጽ የታለሙ ሲሆኑ ኃይላቸው የበረታ ቢሆንም እንደ ግልብ መሳሪያ ለረዥም ጊዜ መጠቀማቸው ግን መከፋፈልን ያፋጥናል። አሜሪካ የኢኮኖሚ መሳሪያዎቿን ከዲፕሎማሲ ከአጋርነትና ከሚታመን የመከላከል አቅም ጋር በማጣመር ተጽዕኗን ለማስቀጠል ራሷን እንደገና ማስተካከል ሊኖርባት ግድ ይላል። ዓለም አቀፍ ታዛቢዎች የዚህ ሁኔታ እንድምታዎች ዘርፈ ብዙ ናቸው ይላሉ። የሸቀጦች ገበያ አለመረጋጋት፣ የኢንቨስትመንት ፍሰት መቀየር፣ የንግድ መረቦች አቅጣጫ መለዋወጥና ከታይዋን ስምጥ እስከ ፋርስ ባሕረ ሰላጤ ባሉ አካባቢዎች የተሳሳተ ግምት የመውሰድ አደጋዎች መጨመር ይገኙበታል። የነዳጅ ነጋዴዎች፣ የመከላከል እቅድ አውጪዎችና ባለ ሀብቶች ናቸው። ፖሊሲ አውጪዎች ይህን ለውጥም ችላ የሚሉት ከሆነ ከፍተኛ አደጋ ይጋርጣሉ። የዓለም ስርዓት በእርግጥ ተለውጧል። በአሁኑ ወቅት እየታየ ባለው ሁኔታ አሜሪካ ራሷን ከሁኔታዎች ጋር በማላመድ መሪነቷን የምታደስበት አሊያም ደግሞ በተቃዋሚዎች መካከል ውድቀቷን የሚፋጠንበት ሂደት የሚቀጥሉትን 10 ዓመታት የሚወስን ይሆናል። በኢራን ነዳጅና በቻይና መሳሪያዎች ዙሪያ የሚታየው ግጭት በመላው ዓለም ያለውን ኃይል ብልጽግናና ሰላም ዳግም ለመቅረጽ ከሚደረገው ትግል ውስጥም አንዱና ዋነኛው ውጊያ ሆኖ እንዲቀመጥ ያደርገዋል።